አመሰግናለሁ። ጌታ አስራደ እባላለሁ። አማራ ፋኖ ብሔራዊ ንቅናቄ ፖለቲካ መምሪያ ኃላፊ ነኝ። በዚህ መድረክ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ምናልባት ያለውበት ቦታ ብዙ ስለማይመች 1-2 ደቂቃ ከተፈቀደልኝ ትንሽ ነገር ማለት እፈልጋለሁ። በሀገር ጉዳይ፣ በህዝብ ጉዳይ የተጨነቃችሁ ትልልቅ ምሁራን የተናገራችሁትንም ያቀረባችሁትንም እየሰማሁ ነበርና በአንድም ይሁን በሌላ አንድ ሀገር ነው ያለን፣ ህዝባችን አንድ ነው። ነገር ግን ስርዓት ወለድ የሆነና ላለፉት በተለይ 50 እና 60 ዓመታት እንደ ሀገር የደረሰብን ግፍና መከራ ሁላችንም የምናውቀው ነው። እንግዲህ ከዚህ ጋር ተያይዞ እናንተ ዛሬ በሰላማዊ ትግልም ጭምር እየተሳተፉ ያሉ አካላትንም ጋብዛችኋል። እናንተ ደግሞ እንደ አንድ የመፍትሄ አካል በመሆን ምሁራንን በመሰብሰብ የመፍትሄ ሰነዶችን በማዘጋጀት እዚህ ዛሬ የቀረቡትን ጨምሮ ይሄዳችሁ ያላችሁበት ርቀት በጥቅሉ እንደ ሀገር ፍትህ፣ ሰላምና ነጻነትን ከመሻት የተደረገ ነው ብዬ ነው የምወስደው። እንግዲህ ከዚህ ተነስቼ ምናልባት ይህንን ፋሲሊቴት ያደረገውን ተቋም ወይንም ማህበር በዝርዝር ከዚህ በፊት ባላቀውም እንኳን ዛሬ ከቀረቡት ብቻ ተነስቼ አጠቃላይ መንፈሱ አገራችን ውስጥ በዚህ ሰዓት ህዝባችን ሰቆቃ ላይ ነው ያለው፣ ህዝባችን አደጋ ውስጥ ነው ያለው። በተለይ ያሳለፍናቸው ኢህአዴግም የብልጽግና ስርዓትም ጭምር ተገንጣይ የሆኑ ህዝብን የሚከፋፍሉ ብሔር ተኮር የሆኑ ዘር ተኮር የሆኑ ስርዓቶች በመሆናቸው ምክንያት በየዕለቱ የንጹሃንን ሞት፣ ስደት፣ ረሃብ እና ሰቆቃ ነው ስናዳምጠው የምንውለው። የአማራ ፋኖ ብሔራዊ ተለይም ወይም ደግሞ በወል ስሙ የፋኖ ትግል በዚህ ልክ ወደ ጫካ የገባበት አፈሙዝ ያነሳበት መሰረታዊ ምክንያት ሁሉም አይነት የሰላማዊ ትግል መንገዶች ዝግ በመሆናቸው ነው። ይሄ ደግሞ በጨለምተኝነት ሳይሆን ተሞክረው በጣም ብዙ ወጣቶች በሰላማዊ ትግል ምክንያት ህይወታቸውን አጥተዋል፣ በእስር ቤት ተንገላተዋል፣ ተሰደዋል። ሁሉንም ከሰማይ በታች ያለውን መከራ ተቀብለዋል። በተለይ የእውነተኛ የህዝብ ጥያቄ ይዘው ወደ አደባባይ ወደ መድረክ የወጡ ወንድምና እህቶቻችን ማለት ነው። ይህንን ምናልባት በዚህ ዓመትም እንግዲህ እንደ ሀገር 7ኛ ዙር በሚል ምርጫ ይካሄዳል ይባላል። ይሄ ምርጫ ምን ይመስላል የሚለውን ምናልባት ሀገር ቤት ብዙዎቻችሁ በውጭ ያላችሁ ስለሆናችሁ ሀገር ቤት ያለ ወገናችሁን ብትጠይቁ የእውነት አሁን ያለው ኢትዮጵያ ውስጥ ያለው ስርዓት መንግስት የሚባለውን ስያሜ ለማሟላት አይቀርና ሰዎች ያሉበት የሆነ ስብስብ እንኳን ለማሟላት የማይበቃ እጅግ በጣም ለአእምሮ ከማሰብ ከሚቻለው በታች ሁሉ የራሱን ህዝብ በተለይ አማራ ክልል በዚህ ሰዓት ወደ 9 የሚደርስ እዝ አስገብቶ የራሱን ህዝብ እየጨፈጨፈ ያለ ስርዓት ነው። ይህ ስርዓት ዓላማው አደረጃጀቱ ግልጽ ያልሆነ ፍኖተ መርህ እንዳገር የሌለው ምንም መሰረታዊ ነገር የሌለው በጥቅሉ ማለት ነው ራስና እግሩ የተደበላለቀበት ስርዓት ነውና ከዛ አንጻር የአማራ ፋኖ ብሔራዊ ንቅናቄ መውጫ መንገዶች በሙሉ ፖለቲካ መር የትጥቅ ትግል ነው ብሎ ህዝብን እያደራጀ ራሱን እንዲያድን ራሱን እንዲታደግ ከመጥፋት እንዲድን በተለይ ደግሞ ጸረ አማራ የሆነ ትርክትም ጭምር ይዞ የመጣ በመሆኑ ምክንያት ይህን ስርዓት በአፈሙዝ ለውጥ ለማድረግ የፋኖ ትግል አሁን ያለበትን ደረጃ ሁላችሁም ትገመግሙታላችሁ ብለን እናስባለን። ይሄ ከሆነ በእኛ እምነት ለጊዜው ድርጅቴን ወክዬ ባልናገርም እንኳን እንደ መምሪያ ኃላፊ የአማራ ፋኖ ብሔራዊ ንቅናቄ ግልጽ የሆኑ የጠሩ አቋሞች ያሉት በቅርብ ጊዜ የድርጅቱን ማኒፌስቶ፣ የድርጅቱን የፖለቲካ ፕሮግራም እና ሌሎችም ሀገራዊ ስትራቴጂ ጉዳዮችን ይዞ ይመጣል። በተለይ ደግሞ እንደናንተ ለሀገር የሚያስብ ምሁራን የተሰባሰቡበት ስለ እውነትና ስለ ፍትህ የቆሙትን ሁሉ በጋራ ሆነን መፍትሄ የምናበጅለት ጊዜ በቅርብ ጊዜ ይመጣል ብለን እናስባለን። አሁን ባለው ሁኔታ ይህ አገዛዝ በዚህ ልክ ትንሽም ቢሆን ቅዠት ውስጥ እንዲገባና አደብ እንዲገዛ ያደረገው በግልጽ መተማመን ያለብን የፋኖ ትግል ነው። አይደለም ኢትዮጵያ ውስጥ ይቅርና አጎራባች እንኳን አንድም ሰላም የሆነ ጎረቤት እንዳይኖራት ያደረገ አገዛዝና ስርዓት ነው። ይህ ስርዓት እጅግ በጣም አጭበርባሪ፣ እጅግ በጣም ከመሪው ጀምሮ ምንም ባክግራውንዳቸው እንኳን የማይታወቅ መሪዎች ያሉበት ነው። ምን እንደተማሩ፣ የት እንደኖሩ፣ ምን እንደሚያስቡ፣ ምን አይነት ማህበራዊ እንትን እንደነበራቸው እንኳን የማይታወቁ ይችን ሀገር ወደ መቀመቅ ይዘው እየወረዱ ያሉ ናቸውና አሁን ባለው ሁኔታ የፋኖ ትግል ከሌሎች የትጥቅ ትግሎች የተለየ ነው። ይህንን ሁሉም ኢትዮጵያዊ እንዲረዳው እንፈልጋለን። አንደኛ የፋኖ ትግል ወደ ጫካ የገባው የህልውና አደጋ ስለገጠመው ነው። አማራ የሚባል ህዝብ ላለፉት መጀመሪያው ዙር 27 ዓመት ከዛ ቀጥሎ አሁን ያለውን 8 ዓመት በየትኛውም ቦታ ላይ ግፍ ተፈጽሞ
ተፈጽሞበታል፣ ጄኖሳይድ ተፈጽሞበታል። ስቲል አሁንም እየተፈጸመበት ያለ ህዝብ ነው። ተወልዶ ባደገበት ቦታ ላይ በሰላም መኖር የማይችል እንደ ዜጋ ያልተቆጠረ ህዝብ ነው። ስለዚህ ይሄ ስርዓት ሊገለበጥ ሊገረሰስ ሊወገድ የሚችለው በአፈሙዝና በትጥቅ ትግል ነው ብሎ ያመነ ቢሆንም እንኳን ጠላት አድርጎ የፈረጀው አገዛዙን ተገንጣይና ጽንፈኛ የሆነውን ስርዓት ነው እንጂ ከየትኛውም ማህበረሰብ ጋር ምንም አይነት ጥላቻም የለውም። ወደፊት አብሮ በፍቅር እንደ ሀገር ለመኖር ከትግራይ፣ ከኦሮሞ፣ ከጉራጌ፣ ከሶማሌ፣ ከአፋር፣ ከወላይታ ከየትኛውም ኢትዮጵያዊ ጋር ትናንት እንደነበር ነው በፍቅር መኖር እንዲፈልግ ወይም ደግሞ መኖር የሚችልበትን አውድ ነው መፍጠር የሚፈልገው። ለአማራው ብቻ ሳይሆን ለተገፋው ኢትዮጵያ ሁሉ ነገ የትኛውም ኢትዮጵያ ላይ ያለ አካል ድርጅት፣ ተቃዋሚ ፓርቲ የሚሆን የትጥቅ ታጋይ የሚሆን ብቻ ይህንን ግፈኛ ስርዓት አስወግዶ ፍትህና ነጻነት ማስፈን ከሚፈልገው ጋር ወደፊት አብረን የምንሰራበት ፕላትፎርም እያዘጋጀን ያለ ነው። እኛ እንደ አማራ ፋኖ ብሔራዊ ንቅናቄ በዚህ ሰዓት ኢትዮጵያ ውስጥ በተለይ ደግሞ አማራ ህዝብ ላይ በሰላማዊ መንገድ ምርጫ አደርጋለሁ ብሎ የሚመጣ ፓርቲንም ጭምር በጽኑ እንቃወማለን፣ እናወግዛለንም ጭምር። የምናወግዘው አስቻይ ባልሆነ መንገድ ለአገዛዙ ምርኩዝ በመሆን ከአገዛዙ ጋር በሚደረግለት የሆነ ድርጎ ነገር የሆነች ወንበር ለመስጠት የሆነ ግለሰቦችን ወደ ስልጣን ለማምጣት ካልሆነ በስተቀር ምንም አይነት አስቻይ ሁኔታ በሌለበት ሁኔታ ውስጥ እንደዚህ አይነት የፓርቲ ወይም ደግሞ የምርጫ ተወዳዳሪ ሆኖ መቅረብ ለኛ አገዛዙ ደልጌት ያደረገው የሆነ አካል ካልሆነ በስተቀር ህዝብ ደልጌት ያደረገው ህዝብን በዚህ መንገድ ተወዳድሮ ነፃ ሊያወጣ የሚችል ወይም ሊያሸንፍ የሚችል በፍጹም እንደሌለ በሚታወቅበት ሁኔታ ላይ እኛ ምርጫን እንቃወማለን በጽኑ። የምንቃወመው ደግሞ በየትኛውም ሜዠርመንት ቢለካ በየትኛውም አይነት ሳይንሳዊ ወይም ፖለቲካዊ እይታ ቢገመገም አሁን ያለው የአብይ አህመድ ጨፍጫፊ ስርዓት ተወዳድረን የምናሸንፈው ሳይሆን እጅግ በጣም ጨካኝ የሆነ ለህፃናትና ለሴቶች የማይራራ ለድሃዎች የማይራራ አረመኔ በራሱ ህዝብ ላይ ከግብርና ከቀረጥ በሚሰበስበው ድሮን በአርሶ አደሩ ቤት ላይ ተቋም ላይ ሲያወድም የከረመ ነው። ወደፊትም እሳቤው ይሄ ነው ይታወቃል። እጅግ በጣም ጽንፈኞች ናቸው። አንድ ታዋቂ የሆነ ህዝባዊ አርቲስት እንኳን ዘፈን ማውጣት የማይችልባት ሀገር ውስጥ ሆናለች። በየትኛው ኮንቴክስት ነው ተወዳድረው ምርጫ ሊያሸንፉ የሚችሉት የሚለው ተወዳዳሪዎቹ ያውቁታል፣ እንደማያሸንፉም ያውቁታል፣ ህዝብም ያውቀዋል። በጣም የተሻሉ የሚባሉት የምርጫ ጊዜዎችን ማሳለፈን ውጤቱ ምን እንደሆነ አይተናል። ስለዚህ ትግላችን እጅግ በጣም የተቀናጀ የተደራጀና ሰላማዊ የሽግግር መንግስት ወደፊት የምናመጣበት ሂደት የተቀናጀ እንደ ሀገር የምንቆምበት ጊዜ እንዲመጣ እንደ አማራ ፋኖ ብሔራዊ ንቅናቄ በሰፊው እየሰራና ያለ ነው። ምናልባትም እንደ አማራ ተገፍቶ ተገዶ ነው እንጂ አማራ የሆነው ከኢትዮጵያዊነት ዝቅ ማለት የማይፈልግ አማራነትና ኢትዮጵያዊነቱ በምንም አይነት መንገድ ከፍና ዝቅ የማይሉበት ማህበረሰብ ነው። ስለዚህ የአማራ ማህበረሰብ እሴቶቹ ከኢትዮጵያዊነት እሴት ጋር አብረው የሚሄዱ በሰላም የመኖር አገርን በጋራ የመታደግ ዳር ድንበርን የማስከበር እና በሃይማኖትም በባህልም በቋንቋም በየትኛውም መንገድ ተቻችለን መኖር የሚቻልበት ሁኔታ ማሳየት የሚችል ማህበረሰብ ነውና ከዛ አንጻር ወደፊት በተለይ ይህንን ፕሮግራም ያመቻቻችሁ ተቋማት በእርግጠኝነት እናንተም አላማችሁን እቅዳችሁን ወደፊት ይዛችሁ ከአማራ ፋኖ ብሔራዊ ንቅናቄ ጋርም ጭምር መመካከርና አብረን መንሰራት የምንችልበት አብረን አገርን ማዳን የምንችልበት እድል ይኖራል ብለን እናስባለን። በእኛ በኩል የትኛውም ፍትህና ሰላምን የሚፈልግ የኢትዮጵያን መዳን የሚፈልግ የአማራን ፍትህና ነጻነት የሚፈልግ አካል ጋር አብረን ለመስራት ወደፊት ዝግጁ መሆናችንም በዚህ አጋጣሚ መጠቆም እፈልጋለሁ። ይሄ እንደ አንድ አመራር ያቀረብኩት ነው። ድርጅትን ወክዬ ባይሆንም ወደፊት ግን እንደ ተቋም እንደ ድርጅት ሰነዶቻችን ሁሉ ይዘን ቀርበን በብዙ ነገሮች ኮምፕሮማይዝ አድርገን እንደ ሀገር ተቻችለን ተከባብረን የምንኖርበት አገር ይኖረናል ብለን እናስባለን። በእርግጠኝነት የአማራ ፋኖ ብሔራዊ ንቅናቄ የትግል ከፍታው ወደ ተሻለ ምዕራፍ እየተሻገረም ስለሆነ ምናልባት እስከ ዛሬ ሳምንት እስከ መጪው ሳምንት የምናያቸው ነገሮችም ብዙ አመላካች ነገሮች ይኖራሉ ብለን እናስባለን። መውጫ መንገዳችን ሊሆን የሚችለው ይሄ ነው። ሜቢ አንድ ሁለት ጥያቄዎች ላይ ሪፍሌክት ማድረግ ፈልጌ ነው። አንደኛው በጣም ጠቃሚ ጥያቄ፣ ሌላውን በጎሳና በዘውግ ነው የተደራጀ እያላችሁ ተከሳላችሁ፣ አማራውስ በራሱ እንደ አማራ በዘሩ አልተደራጀም ወይ የሚል ጥያቄ አለ። እሱን በተመለከተ ትንሽ ማለት ነው። አንደኛው ይሄ በግልጽ እንግዲህ ዓለም ያወቀው ፀሐይ የሞቀው ሀቅ ምንድን ነው? ብዙዎች በጎሳቸውና በዘውግ ከተደራጁ 40 እና 50 ዓመት ሆኗቸዋል። ለዚህ ግማሽ ክፍለ ዘመን አማራው በፍጹም ከኢትዮጵያዊነት ማማ መውረድ አልችልም፣ በዘር በጎሳ መደራጀት ከሰብአዊነት መውረድ ነው፣ ይሄ ያዛልቀንም በሚል እየሞተ እየተሳደደ ጄኖሳይድ ተፈጽሞበታል። ይሄ ደግሞ የዓለም አቀፍ የጄኖሳይድ መስፈርቶችን በሚያሟላ መንገድ ባለፉት 2 ስርዓቶች ጄኖሳይድ ተፈጽሞበታል አማራ። በምን? በዘሩ ምክንያት በማንነቱ ምክንያት ማለት ነው።
ስለዚህ ተፈጥሯዊ መብቱን ለማስከበር ነው እንዳማራ የተደራጀው እንጂ ከሌሎች በዘር ወይም በጎሳ ይቅርታ በዘር ሳይሆን በጎሳና በብሔር ከተደራጁት በፍጹም የተለየ ነው። አማራ ወይም የአማራ ፋኖ ብሔራዊ ንቅናቄ አማራ የሚለውን ቅጽ ያስገባበት አማራው ከመጥፋት ራሱን ለማዳን ነው የተደራጀው። እነማን ናቸው የሚያጠፉት ከተባለ በጎሳ የተደራጁት ቀድመው ማለት ነው። በግልጽ ማኒፌስቶቸው ላይ ያስቀመጡት እኮ አማራውን ማጥፋት አማራውን ከቀየው ማፈናቀል ፕሮጀክት ነድፈው ነው መንግስት የሆኑት። ስለዚህ ይሄ ተፈጥሯዊ መብቱን ለማስከበር ብቻ አይደለም። ኢቭን ቀጥሎ ምንድነው ያቀደው የሚለውን ማየት ያስፈልጋል። ሌላው በጎሳው ሲደራጅ ምንድን ነበር እቅዱ? ልዩ ጥቅም ነበር ፍላጎቱ። አማራው ግን ከህልውና ራሱን ለማዳን ተፈጥሯዊ የሆነ መብቱን ለማዳን ነው በአማራነቱ የተደራጀው። በአማራነት እንዲደራጅም ያስገደደው ራሱ ስርዓቱ ነው፣ ህገ መንግስት ተብየው ነው። እንደ አማራ ተደራጅቶ ግን እንደ አማራ ወደፊት ብቻዬን መንግስት መሰረታለሁ የሚል እቅድ ግን የለውም። በግልጽ እዚህ ላይ እንዲታይ ይፈልጋለሁ። እንደ አማራ ወደፊት ኢትዮጵያን አማራ ብቻውን እንዲያስተዳድር ወይም ደግሞ አማራ የሚባል መንግስት ለመገንጠል እቅዱም ፍላጎቱም ህሳቤውም ምልሙም የለውም። ይሄ ይታወቃል። በነገር ላይ የአማራ ፋኖ ማለት የአማራ ህዝብን ነው የሚወክለው። ለጊዜው የአማራ ህዝብ ስነ ልቦና ምንድነው ከተባለ ኢትዮጵያዊ መሆን ነው የሚፈልገው። ከኦሮሞ ጋር አብሮ መኖር ነው የሚፈልገው። ከትግራይ ጋር አብሮ መኖር ነው የሚፈልገው። እንደሌላው ልዩ ጥቅም አይፈልግም። በግልጽ መነግራችሁ የአማራ ፋኖ ብሔራዊ ንቅናቄ አቋም ለአማራው ልዩ ጥቅም ለማስከበር አይደለም፣ እኩል ለመሆን ነው፣ ፍትሃዊ ለመሆን ነው፣ እንዳይሞት ነው፣ በሰላም እንዲኖር ነው። እኩል የሆነ የፖለቲካ ውክልና፣ እኩል የሆነ የኢኮኖሚ ፍትሃዊነት እና ሌሎችንም ጭምር ከሞት ለመዳን ነው፣ ከመፈናቀል ለመዳን ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ወደፊት በአፈሙዝ አሁን ያለውን አገዛዝ በእርግጠኝነት ማስወገድ ይችላል። ካስወገደ በኋላ ግን ምንድነው የሚያደርገው? ቅድም ስትሉ የነበሩት እነዚህ ሰነር ላይ የቀረበውን የሽግግር ሂደት እንዲኖር ነው የሚፈልግ። ለልዩ ጥቅም አይደለም። አማራው ለእኩልነት ለፍትህና ለርትዕ ነው አማራው እየተደራጀ ራሱን ከሞት ከስደት ለማዳን በዚህ ልክ የተደራጀበት መንገድ። ሌላው አንዳንዶች እንገነጠላለን ይላሉ። ስለዚህ እነሱን በተለየ መንገድ ትሪት ማድረግ አለብን የሚመስል ነገር ማለት አሁን ቁጭ ብሎ ለመነጋገር በሐቅ ላይ በሐሳብ ልዕልናና በእውነት ላይ ቁጭ ብሎ ለመነጋገር ይሄ እንግዲህ የእውነተኛ ፍትህ ፈላጊዎች ባህሪ ነው የሚሆነው። አይ እንገነጠላለን የሚባለው ማስፈራሪያ ግን ከዚህ በኋላ ለአማራ ፋኖ ብሔራዊ ንቅናቄ አይሰራም። አንደኛ እንገነጠላለን የሚለው ህዝቡ ነው ወይንስ የተደራጁ ግለሰቦች ናቸው? ድርጅት ነው እንደዛ የሚለው ወይንስ ህዝብ ነው? አሁን ባለው በኢትዮጵያ ሁኔታ የትኛው ጎሳ ተገንጥሎ ነው እንደ ሀገር ሰርቫይቭ ሊያደርግ የሚችለው? ኦሮሞ ተገንጥሎ ሰርቫይቭ ማድረግ ይችላል? አይችልም። በምንም አይነት ጥናት ብንወስድ አይችልም። ትግራይ ተገንጥሎ አገር መሆን ይችላል? አይችልም። አትሊስት ቢገነጠል እንኳን የመጨረሻ ጉዳት ነው ሊያስተናግድ የሚችለው እንደ ህዝብ ማለት ነው። አንደኛ ኢትዮጵያ የምትባለው ሀገር ስትሰራ በሁላችንም አጥንትና ደም ነው የተሰራችው። ስለዚህ የጋራ እሴታችን፣ የጋራ ሀብታችን፣ የጋራ ማንነታችን አብሮ የተጋመደ ነው። ይህንን ህዝብ ልትገነጥለው አትችልም። ስለዚህ አስቻይ አይደለም በራሱ። አሁን እንገነጠላለን የሚሉ አካላት ከዚህ በፊት እንደ ማስፈራሪያ ነበር የሚጠቀሙት። የአማራ ፋኖ ብሔራዊ ንቅናቄ ግን አገዛዙን ከገረሰሰ በኋላ የትኛውም አካል ጋር ቁጭ ብሎ ለመነጋገር፣ አብሮ ለመስራት፣ አብሮ ሽግግር ለመመስረት፣ አብሮ አንድ ሀገር ለማቆም ዝግጁ ነው። በዛ ሂደት ውስጥ ግን እገነጠላለሁ የሚል አካል ካለ የአማራ ፋኖ ብሔራዊ ንቅናቄ የራሱ ሰራዊት ይኖረዋል፣ የራሱ ፖለቲካ ይኖረዋል፣ የራሱ የወደፊት የሀገራዊ ስትራቴጂ ይኖረዋል። እንደ በፊቱ ግን ቁጭ ብሎ የሚሞትበት ከዚህ በኋላ ፋይሉ የተዘጋ ነው የሚሆነው። አይደለም የሆነው ጽንፈኛና ተገንጣይ አካላትን ምስራቅ አፍሪካን እገዛለሁ እያለ ሲደነፋ የነበረውን ስርዓት አደብ ማስገዛት የቻለ ነው። ይህን ተገንጣይ እንኳን ማለት። ስለዚህ በዚህ ልዕልና በዚህ ከፍታ ነው ኢትዮጵያ ሁሉም ኢትዮጵያ ያንድ የአዳምና ሔዋን ልጆች ናቸው ብሎ ነው የሚያምረው። አይደለም ኢትዮጵያ ሁሉም ማለት በዚህ ልክ የሰብአዊነት በዚህ ልክ የሞራል ልዕልና ያለው ነገ የአማራ ህዝብ ላይ አይደለም ለኢትዮጵያ ህዝብ እሾህ ተክሎ መሄድም አይፈልግም። በፍቅር በአንድነት ህወሓት ከተሳሳተው ትምህርት ወስዶ፣ ኦነግ ከተሳሳተው ትምህርት ወስዶ፣ ሌሎች ጽንፈኛ ጎሰኛ የተሳሳቱት ከነሱ ትልቅ ለሰን ወስዶ አገርን ማዳን ኢትዮጵያንም የአማራንም ልዕልና ከፍ ማድረግ የሚፈልግበትን እቅድ ነው ዞ የሚመጣ። እንደ ሌሎቹ በልዩ ጥቅም በልዩ ተገንጣይ መምጣት የሚፈልግበት እድል የለም። እንደዛ ማድረግ ቢፈልግ ከሌሎቹ ጎሳዎች የተሻለ እድል ይኖረዋል። በነገራችን ላይ አሁን አማራ እገነጠላለሁ ቢል እንደ አማራ ይጎዳል፣ እንደ ኢትዮጵያም ይጎዳል። አንጻራዊ በሆነ መንገድ ግን ከሌሎች ግን የተሻለ እድል አለው። በእርግጠኝነት ይህን መናገር ይቻላል። ግን አይጠቅምም። ያ እንደማይጠቅም ጠረጴዛ ላይ ቁጭ ብሎ ለመነጋገር 100% ዝግጁ ነው። በተለይ ደግሞ እንደናንተ ለሀገር ለህዝብ በእውነት በመርህ በርትዕ በእውቀት ላይ የተመሰረተ ሽግግር እንዲኖር አብረው ለሚሰሩት ደግሞ በሩ እጅግ በጣም ክፍት ነው። በእርግጠኝነት ከዚህ በተሻለ ከፍታ ከዚህ በተሻለ ልዕልና ሀገራችን ወደ ቀደመ ክብሯ እንድትመለስ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ ይሰራል። የተወለደው
ማንኛውም የህዝብ ልጅ ነው፣ የአማራ ልጅ ነው፣ የኢትዮጵያ ልጅ ነው ብሎ ነው የሚያምነው። በየትኛውም መንገድ በነገራችን ላይ የአማራ ፋኖን ብትፍቀው ጽንፈኛ ሊሆን አይችልም፣ ብትፍቀው ተገንጣይ ሊሆን አይችልም። ከኢትዮጵያዊነት በምንም ልታወጣው አትችልም። ይሄ ለዘመናት ከትውልድ ትውልድ አብሮት የመጣው እናት አባቱ የተማረው ነው። ስለዚህ በኢትዮጵያ አምላክ እየተባለ ያደገ ልጅ በምንም አይነት መንገድ ከኢትዮጵያ ልትገነጥለውም አትችልም። ተገዶ ግን ሌሎቹ አስገድደው አማራ እንዲሆን አድርገውታል። አማራ ሆኖም በአማራነቱ ክብርም ዝቅም አይልም፣ በአማራነቱም የሚያሳፍርም ታሪክም የለውም። አማራ አጥንቱን የከሰከሰ ካራማራ ላይ፣ አድዋ ላይ፣ መተማ ላይ፣ ኤርትራ ላይ የትኛውም ቦታ ላይ አጥንቱንና ደሙን ያፈሰሰ ያ ዘመን እንዲመጣ ይፈልጋል። አሁን ወላይታውም፣ ሲዳማውም፣ ኦሮሞውም፣ ትግሬውም ይሄ ጽንፈኛ የሆነው በተለይ አሁን በዘር ፖለቲካ በጽንፈኝነት ፖለቲካ የተበላሸውን ትውልድ ያንን ትውልድ ቀይሮ አዲስ ምዕራፍ አዲስ የኢትዮጵያ ትርክት የእኩልነት ትርክት እንዲመጣ ነው የሚፈልገው። በዛ መንገድ እስከሆነ ድረስ በዛ ጠረጴዛ ዙሪያ ላይ ቁጭ ብሎ ለሽግግር ራሱን ያዘጋጃል። ደግሞም ይችን ሀገር የተሻለ የሚያሻግራት ሁሉም በተከበረበት ሁሉም በተወከለበት ምሁራን ባሉበት ቁጭ ብሎ መነጋገር ሲቻል ነው። ከዛ የሚያፈነግጥ አካል ካለ እንግዲህ እሱን የኢትዮጵያ ሕዝብ ነው የሚፈርደው ማለት ነው። የሚፈርደውም የኢትዮጵያ ሕዝብ ይሆናል ማለት ነው። የአማራ ትግል ግን በዛ ከፍታ ነው ሊሄድ የሚችለው የሚለውን ለመጨመር ነው። አመሰግናለሁ።